ይሄን ፕላስቲክ ኩባያ ያያችሁት ማዳምን የሰራዋትን ጉል ልንገራችሁ። ማገና ዝቤ ስመጣ ማለት ነው ፕላስቲክ ማንኪያ፣ ፕላስቲክ ኩባያና አንድ ግድግዲ ሳህኑ ልነግራችሁ። ዘር ማንዘሩ ቤት ውስጥ የሱ ዘር ማንዘር የለም። በቃ ያለቀ ነው ምናምን ነገር ግን ግድግዲ እንዴት እንደሚካበድ ማለት ነው የሰጠችኝ። ይሄ ያንቺ ነው ምናምን ተበየት ሰጠኝ ማለት ነው። ፕላስቲክ ነው ማንኪያ፣ ኩባያዎቹ ፕላስቲኮች ናቸው ምናምን ተሰጠኝ ማለት ነው። ያው እነሱ ፋራዳኛ ፋራ አይደለም ተሰጠኝ ማለት ነው። ከዛ በኋላ ወሬ ደረሰ። እቃ መግዛት ፈልጋለሁ ያልኳት። ምንድነው የምትገዢው? ሻምፖ ምናምን መግዛት ፈልገው አልኳት። ከዛ ካለቀብሽ እኮ እኔ መጠየቅ ትችያለሽ፣ ችግር የለውም እኔ ሄጄ መግዛት ፈልጋለሁ ምናምን ነገር አልኳት። እና ተነስቼ ከልጅቷ ጋር ከሰውዬ ጋር ተነስቼ ደተብዬ ሳህኔን፣ ብርጭቆዬን፣ ማንካዬን የምፈልገውን ነገር ራዚኔን ምን ግዝት አድርጌ መጠጥ። ከዛ በኋላ አበደች። እግዚአብሔር ምስክሬን ልነግራችሁ እንዴት እንደተናደደች ማለት ነው። ይሄ ቢኩሽና የሞላ ሙሉ መህዘን የሞላ ሙሉ ሳህን አይደለም እንዴት ትገዣለሽ? በቃ በጣም የተናደደችብኝ እግዚአብሔርን። ከ10 በላይ ሰራተኛ ቀያየር ያለው እንዳንቺ ሰራተኛ አይቻላቅም። እንዴት ወተሽ ትገዣለሽ? ማንም ሰራተኛ ወጥቶ ገዝቶ አያውቅም ማለች። እኔ ማንም ሰራተኛ አይደለሁም አልኳት። እኔ ከማንም ጋር ታወዳድሪኝ አልኳት። እኔ ማንም ሰራተኛ አይደለሁም። እኔ ሲጀምር አልኳት ኢትዮጵያ ያለው ከተፈጥሮ ይኸውልሽ አንቺ ጋር እስከመጣ ድረስ በፕላስቲክ ሳህንም ሆነ ማንኪያ ተጠቅሜ አላውቅም። በኩባያም ጠጥቼ አላውቅም። እኔ በማንኪያ ስኩርት እግዚአብሔር ይመስገን በማንኪያ ስኩርት እያቅለሸለሸኝ ነው በለ ግዴታዬ ስለሆነብኝ ይሄ ቤቴ ስላልሆነ ነው አልኳት። ስለዚህ የሰራሁትን ገንዘብ መግዛት እችላለሁ፣ መብቴ ነው። ከዛ በኋላ አብሬች ለካ አጅሬት ሰውየው አያውቅም ታኔ የኔ እንደተለየ ምናምን ማለት ነው። ሰውየው አያውቅም። ሊበላስ እንዴት ትለያለሽ ብሎ ማለት ነው። ሊበላስ እንዴት ገዛሽ ተዛ ለዩታብኝ ነው ብዬ ማለት ነው። እንዴት ብሎ ሊበላት እና በጣም የተናደደችብኝ በጣም በቃ ብቻዋን ያስወራዋት ማለት ነው። የሁላችሁ ቀመሞቼ ሳህን ብርጭቆ ምናምን የተለየ ትንሽ ገንዘብ ነው የሚወስደው። የተለየባችሁ ማለት ነው። ወጥት ብላችሁ ግን ስትራታችሁን አስከብሩ። እግዚአብሔርን ቅጥል እርድብን ነው የሚሉት እናቴ። በተለይ እነዚህ ደግሞ ኡጋንዳ፣ ፊሊፒን ምናምን አይገዙ ቢሞት በእጃቸው በሏታል እንጂ ገዝቶ አይበሉ። እኛ ኢትዮጵያውያኖች ግን ከነሱ ልጅት የሚያደርገን ነገር ጽዳታችን፣ ራሳችን እንዴት እንደምንጠብቅ ማለት ነው። በሱ ነው የሚለዩን። እና የሆነ በቃ የተለየባችሁ ነገር ካለ የምትለየባችሁ ነገር ካለ ወጣችሁ ግዝት አድርጉ እንዴ! ከራስ በላይ ንፋስ እግዚአብሔርን። እሺ እህታችን ጎበዝ በርቺ፣ ትክክል ነሽ ያልሽ ሁሉ ትክክል ነውና እና ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ከኛ ጋር ደህና ነን አልሐምዱሊላህ ማለት ነው። እና እቺ እህታችን የመዳም ቀን እናት መዳም ቤት ያሳለፈችውን ሁሉ ያሳለፈችውን ታሪክ እና መዳሟ በቃ የምታረጋትን ሁሉ ለእናንተ እየነገረች ነው ያለችው። እና ከሷም አንዳንድ ነገር ተማራላችሁ ብዬ ነው ያመጣሁት። ምክንያቱም አንዳንዴ መዳም በቃ ምንድነው አንዳንዴ ምግብ ለራሱ ሲሰጧችሁ ሳህና ይዛሽ ነው ትትልሽ ምንድነው የሚሰማሽ ስሜት ምንድነው? በቃ የሚያታሳልፊው እና ቅንጭላትሽ ላይ የሚያቃጭለው ነገር ምንድነው ብለሽ ስታስቢ በጣም እንትን ሪስክ አለው አንቺ ማለት ነውና በቃ እንዴት እኔ እንደዛ ተቀማጥለሽ አድርገሽ በጣም ነው እኔ ኮሜንት ላይ ስለማይ ነውና ሳህና ይዛችሁ መዳም ምግብ ብትሰጣችሁ ስትሄዱ የሚሰማችሁ ስሜት በጣም ከባድ ነውና ምንድነው እህታችን ያለችው በጎማ ሳህና በጎማ እንደ ሻይቡሽ ብርጭቆ ሳይሆን በጎማ እንደምትጠጡት በቃ የሆነ ነገር የምትጠቀሙት ከቤቱ ተንቃችሁ እስከሆነ ድረስ እንደ ሰራተኛ ማለት እንግዲህ በጣም ለሱ አጋዥ እንደ እህትም እንደ ቤተሰብም እንደ እናትም እንደ አባትም ሆናችሁ እናንተ ናችሁ የቤቱን ገበናና ቋሚ ምንድነው የሚባለው ቋሚ ይሄ ቤት የቤቱ ምሰሶ ማለት እናንተ ናችሁ። እና ግን እንደዛም ስታረግ ደግሞ ምንድነው ይሄንን ሃይላንድ ምናምን ለምን እንደዛ የምትሰጣችሁ ከሆነ እናንተም ቀልጠፍ ብላችሁ ማለት ነው እንደዚህ እንደልሽ በቃ አክቲቭ ሆናችሁ በቃ ያን ወር ደሞዛችሁን ተቀብላችሁ ወጣችሁ መግዛት አለቀ። ወይም ምን ይገዛላችሁ ተባላችሁ የሆነ ለእናንተ የሚያስፈልገውን ነገር የተናቃችሁበትን በገንዘባችሁ ገዝታችሁ ማሳየት። እኔ የምለው እንደዛ ነው። እና እህታችን ጎበዝ ነሽ፣ ጠንክሪ፣ በርቺ።
ምክንያቱም አንዳንድ መዳሞች ዝም ታሏቸው አናት ላይ እንደሚወጡት ሁሉ እናንተም ፈጠን ብላችሁ ነገሮችን ማሳካት፣ ነገሮችን ማሳየት፣ እናንተም ሰው እንደሆናችሁ ከማንም በታች እንዳልሆናችሁ ከማንም በላይ አሳቢ እንደሆናችሁ ማሳየት። በቃ ይህንን ታረጋችሁ እናንተ እሷ ለካ እንደዚህ ታስባለች ማለት ነው። እኛ በደህና ነገር ስንጠቀም እሷ እንደዚህ ስናደርግ በቃ በገንዘቧ ገዛች ማለም ብላ ቀጠል ነው የምትለውና ጎበዝ አድርጉት ይሄን ነገር። ምክንያቱም ገንዘብ አትቆጥቡት። ከራሳችሁ ያልሆነ ገንዘብ ለማንም አይሆንም። ከናንተ ሲተርፍ ነው ቤተሰብን የምትረዱት። ለትንሽ ጊዜ ከናንተ እያጎደላችሁ ከራሳችሁ ላይ እያጎደላችሁ የቤተሰቦቻችሁን ነገር ማሟላት ግድ ነው። ግን ቢሆንም ቤተሰብ ደግሞ አንዳንዴም በቃኝ አይልም። የምትልኩለትን ሁሉ በቃኝ አይልም። በነገራችን ላይ ምንም 10 ሚሊዮን ለራሱ ትልኪለት በየወሩ ያቺ የለመደችው እህቴ ልጅ ታስገባልኛለች ምናምን አክስቴ ታስገባልኛለች የሚለው ነገር ካሜራ አይወጣም። ምንም ይሁን ምንም ማለት ነው። ያችን የምትልኩለት በወርም በሳምንት የሚያስለመደ ነገር አይለቅም። ግን ቤተሰብ ሞልቶ ላይ ሞላ እናንተ መናቅና መሰደብ ራሳችሁን ማንቋሸሽ የለባችሁ። ትክክለኛውን ማድረግ አለባችሁ። በርቱልን የመዳም ጎኖች፣ እናንተ ማለት ጀግና ናችሁ። ለራሴ ሳትሉ ቤተሰብን የምትረዱ ጀግና ናችሁ። በርቱልን፣ ጠንክሩ። እና ደግሞ አስቤዛ ማዘዝ ለምትፈልጉ ቤተሰቦቻችንን እናጹም ለምትሉ ከታች ቁጥራችን አለ። ከታች በኩልም ከዚህ ቪዲዮ ስር የምንለቃቸው ቪዲዮዎች አሉ። እነሱን ያያችሁ በቁጥራችን መሰረት እንቶሎ ወግድ መካነ ሰላም እስተ ጃማ ደጎሎ ጃማ እንልካለን። ወረኢሉ እስተ ሀይቅ ድረስ እንልካለን ማለት ነው። የትኛውም አማራ ክልል ማድረስ እንችላለን። እስከዛው ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። እናመሰግናለን። በያላችሁበት አላህ ይጠብቃችሁ። በያላችሁበት ከጎናችሁ ይሁን። ፈጣሪያችሁ ከጎናችሁ ይሁን። በርክቱልኝ።